ኢትዮጵያ በታሪኳ የብዝሃነት ተምሳሌት የተለያዩ ቋንቋዎች፣ ባህሎች፣ እምነቶችና አመለካከቶች በአንድ ምድር ላይ የተገናኙባት የገዘፈ ታሪክና ባህል ያላት ሀገር ናት። ይሁንና በተቃርኖ በዘመናዊ ፖለቲካ ታሪኳ ግን በብዙ የተፈተነች ሀገር ሆናለች። በዘመናት የተለዋወጡ የፖለቲካ ስርዓቶች ልዩነቶችን በውይይትና በመደማመጥ ከመፍታት ይልቅ በኃይል ለመቆጣጠርና በኃይል ለመፍታት ሞክረዋል። ሀሳብ በሀሳብ ሳይመለስ ጥይት በጥይት ተመልሷል። ንግግር በጠመንጃ ተተክቷል። መደማመጥ በመጠራጠር ተቀይሯል። ይህ መንገድ ግን አሸናፊ አላደረገም። የግጭት ጭስ በተነሳ ቁጥር የሰላም ተስፋ ደብዝዟል። የጥይት ድምጽ በተሰማ ቁጥር የህዝብ ድምጽ ተሸፍኗል። ባለፉት ዓመታት የተከፈለው ዋጋ ለሁሉም ትልቅ ትምህርት ሆኗል። ልዩነት የሚያፈርስ ሳይሆን የሚያገናኝ ኃይል መሆን እንደሚችል፣ ተቃርኖ የሚያለያይ ሳይሆን ለውይይት መነሻ ሊሆን እንደሚገባ ህዝቡ ከራሱ ተሞክሮ ተምሯል። ከዚያም አዲስ ሀሳብ ተወለደ። ችግሮችን በጠመንጃ ሳይሆን በንግግር መፍታት፣ ተቃርኖን በጥይት ሳይሆን በምክክር ማስተናገድ፣ ልዩነትን ለግጭት ሳይሆን ለአንድነት መጠቀም። ይህም ኢትዮጵያ ወደ አዲስ የታሪክ ምዕራፍ የገባችበት ጉዞ ሆነ። ሀገራዊ ምክክር። የተለያዩ ጥያቄዎች አሉ። የተለያዩ ጥያቄዎች እና እንደዚያን ጥያቄዎች ለማስመለስ የሄድንበት መንገድ ነው ትንሽ ስህተት የሆነው። አሁን ላይ ግን ያ መንገድ ሀገር ወደፊት አያራምድም። የሆነ ቡድንን ነው የሚዋጣው። ያ ቡድን ደግሞ ተመልሶ ጨቋይ ላለመሆኑ ምንም ዋስትና የለውም እና በመሳሪያ በግጭት ሳይሆን በመነጋገር በመግባባት እና በመመካከር የተሻለችዋን ኢትዮጵያ አብረን እንፈጥራለን ብዬ ተስፋ አደርጋለሁ። ክራይሲስ አውድቀት አውጎንጽ ድነው ከባቢ መፍትሄው ጠመንጃ ኃይል ይሆነ ለመጀመሪያ መፍትሄው ይሄን ግጭት ውስጥ ላለ አካባቢ መፍትሄው ጠመንጃ ሊያም ኃይል አይደለም። ቀዳሚው መፍትሄ መደማመጥ፣ መወያየት ነው። ከሁሉም በላይ ደግሞ በዚህ ውይይት ውስጥ የሚወሰነው ሳይሆን ጉዳዩ የሰዎች ፍላጎት ምንድን ነው የሚለው ነው። የኔ ሀሳብ የበላይ ነው የሚል አሸናፊ ስለማያደርግ ኢትዮጵያውያን ምንድን ነው የሚፈልጉት የሚለው የሚለይበት መድረክ ነው። ይህ የተለመደ የፖለቲካ መድረክ አይደለም። አንዱ የሚያሸንፍበት ሌላው የሚሸነፍበት ውድድርም አይደለም። ይልቁንም ልዩነቶች በሰላማዊ ውይይት የሚቀርቡበት፣ ሀሳቦች በነፃነት የሚደመጡበት፣ የጋራ መፍትሄዎች የሚፈለጉበት ሀገራዊ መድረክ ነው። ከመላው ኢትዮጵያ የተወከሉ ዜጎች በአንድ ጣሪያ ስር ተሰባስበው ስለ ሀገራቸው የሚመክሩበት፣ የሚያዳምጡበት፣ የሚስማሙበት አዲስ ምዕራፍ ተከፍቷል። የተለያዩ መንግስቶችም ነበሩና እንደዚህ አይነት ውይይቶቹ አልተለመዱ። ሰው ጥያቄዎቹ ደግሞ ህብረተሰቡ በየቦታው አሁን ለምሳሌ ሶማሌ ክልል ሲተጂ የሚያግባባን ታሪክ የለም። አሁን አማራ ሲባል ኦሮሞ ሲባል ምናምን ሁሉም የራሱ ኦሮሞ እንደዚህ ያደረገን፣ አማራ እንደዚህ ያደረገን፣ ሶማሌ ደግሞ እንትና ገዝቶናል እንደዚህ ያርጎናል የሚል ብዙ አመት የሆነ ቅርቃር ነበሩና ያ አሁን ከማህበረሰቡ መጡት ያቺ ውስጣቸው የተደበቀ ብዙ አመት ጥላቸውን ያነገበውን እዚህ ፊት ለፊት አማራውም ሶማሌውም አንፋርም ፊት ለፊት ቁጭ ብለን አንፋር እንደዚህ አይነት ጥያቄ አለኝ እንደዚህ አይነት የመሬትም ይሁን የብሔርም ይሁን የተለያዩ ጥያቄዎች አሉና ጥሩ ጥያቄዎች ያላዩን አንዱ እንዲጠረጥር አማራ ወደ ሌላ ክልል እንዳይሄድ እንዳይሰራ ሶማሌ ወደ ሄዶ እንዳይሰራ እንድንጠረጥር ውስጣችን የነበረው ማህበረሰብ ውስጥ የነበረው ጥያቄዎች ወደዛ ይመጣሉና ጥሩ ጥያቄዎች እየተነሱ ነው። አሁን ጥላቻን የሚያስወግዱ ጥርጣሬ እየጠፋ ነው። በዚህ አሁን አንድ ሳምንት ራሱ ያየ ነው። የጉዞ ቀላል አይደለም። ነገር ግን ዘላቂ ሰላም የሚጀምረው ከዚህ ነው። ሰላም የሚገነባው በመደማመጥ ነው። መተማመን የሚመለሰው በውይይት ነው። የሀገር መጪ ዕጣ ፈንታ የሚወሰነውም በጋራ ሀሳብ ነው። ሀገራዊ ምክክር የትላንትን ቁስል ለማስታገስ፣ የተሰበረውን መተማመን ለመጠገን፣ በግጭት የተራራቁ ወገኖችን ለማቀራረብ የተጀመረ ታሪካዊ ሂደት ነው። ይህ ሂደት የትላንትን ጠባሳ በፍቅርና በይቅርታ እየሻረ የነገን ተስፋ የሚገነባ ነው። የእናቶችን እንባ የሚያብስ፣ የወጣቶችን ተስፋ የሚያለመልም፣ በብዝሃነት የደመቁ ኢትዮጵያንን በአንድ ራዕይ የሚያቀራርብ ጉዞ ነው። ኢትዮጵያ ሕዝብ ከዚህ ዘለቄታ ያለውን ሰላም፣ ዘለቄታ ያለውን ፍትሃዊነት፣ ዘለቄታ ያለውን አንድነት ጠንካራ ምቹና የነገ አኩሪያዋን ኢትዮጵያ ምንላትን ትጠብቃለች። እኔም እጠብቃለሁ። ከዚህ በኋላ የሚታወሰው የጦርነት ታሪክ ሳይሆን የመደማመጥ ታሪክ እንዲሆን፣ የሚወረሰው ጥላቻ ሳይሆን መተማመን እንዲሆን፣ የሚሰማው የጠመንጃ ድምጽ ሳይሆን የህዝብ ድምጽ እንዲሆን የተከፈተ
ታሪካዊ ዕድል። ምክንያቱም ጠመንጃ ጦርነትን ሊጀምር ይችላል፣ ነገር ግን ሰላምን ሊገነባ አይችልም። ሰላም የሚጀመረው ከንግግር ነው። መግባባት የሚወለደው ከመደማመጥ ነው። ዘላቂ አንድነት የሚገነባውም ሁሉም ድምፅ በሚደመጥበት መድረክ ላይ ነው። የጠመንጃ አፈሙዝ ወደ ንግግር መቀየሩ የአንድ ዘመን ለውጥ ብቻ አይደለም። የአንድ ሀገር የአስተሳሰብ ለውጥ፣ የአንድ ህዝብ የታሪክ አቅጣጫ መቀየር፣ የትውልድ የወደፊት ተስፋ ነው።